ሰላም ውድ ተመልካቾቻችን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ከአዲስ ሚዲያ ኔትወርክ እንግዲህ የተለያዩ የጥምቀት በዓል ፕሮግራሞችን ወደ እናንተ እያደረስን ነው። ዘና ያላችሁ እንደሆነ ተስፋ እናደርጋለን። አሁን ደግሞ እንግዲህ እንደምትመለከቱት በከተማችን አዲስ አበባ በሚሰሩ የወንዝ ዳርቻዎች ተገኝቻለሁ። ከአንደኛው ማለት ነው ፈረንሳይ አካባቢ በሚገኘው የጥምቀት በዓል እንግዲህ እንደሚታወቀው የአደባባይ በዓል ነው። በዩኔስኮም ከተመዘገቡ ከማይዳሰሱ ቅርሶቻችን አንደኛው ነው። ስለዚህ ከሃይማኖታዊ ዳራው በተጨማሪ ደግሞ በርካታ ጎልተው የሚታዩ የባህላዊ የሆኑ አከባበሮች አሉት። ከነዛ መካከል ሎሚ አንደኛው ነው። ሎሚ ይዣለሁ። በኋላ እንግዲህ ዞር ዞር እያልን እንወረውራለን ማለት ነው። ቆይታችን የሚቀጥል ነው የሚሆነው። እንግዲህ ጥምቀትን ስናነሳ የሚከበርባቸውን ቦታዎች ማንሳት ደግሞ ግድ ይለናል ማለት ነው። ከሚከበርባቸው ቦታዎች ደግሞ አንደኛው እንደዚህ ሜዳማ የሆኑ ቦታዎች እንዲሁም ደግሞ ውሃዎች የሚገኙበት ቦታ ላይ ይከበራል። ስለዚህ አዲስ አበባችን ውስጥ ያሉ ደግሞ የወንዝ ዳርቻ ልማቶች ምን ይመስላሉ፣ ከጥምቀት በዓል ጋር ምን አይነት ዝግጅት እየተደረገ ነው የሚለውን የምናስቃኛችሁ ነው የሚሆነው። ተመልሰን እንገናኛለን። መልካም ቆይታ። ተመልካቾቻችን የጥምቀት በዓል ፕሮግራማችን አሁንም እንደቀጠለ ነው። እንግዲህ የጥምቀት በዓል ሲከበር ሃይማኖታዊ አስተምሮ አለው፣ መነሻም አለው ማለት ነው። ከነዛ መካከል እስኪ ጥቂቶቹን እያነሳን ደግሞ ቆይታ እናደርጋለን። ኢየሱስ እንግዲህ በእርሱ የሚያምኑትን ሁሉ በውሃ እንዲጠመቁ አዟል። መጠመቅ ማለት ደግሞ ሙሉ በሙሉ መስጠም ማለት እንደሆነ ይነገራል። ስለዚህ በዚህ የክርስትና አስተምሮ መሰረት ምእመኑ በተለያዩ ጊዜያት የተለያዩ ጥምቀትን ያደርጋሉ ማለት ነው። ተመልካቾቻችን አሁን ደግሞ እስጢፋኖስ በሚገኘው የመስታወት ድልድይ ያለበት ቦታ ላይ ነኝ። ወደ ውስጥ ሲታይ ትንሽ ያስፈራል፣ ምክንያቱም ከስር የሚያልፍ ውሃ አለ እና ውሃ ዝቅ ብሎ ማየት እንደዚህ እንደሚያስፈራ አላውቅም ነበረ። ከዚህ በፊት እንግዲህ ለማለፍ ትንሽ አስቸጋሪ የነበረ ቦታ ነው። አሁን ይሄን በመሰለና በአማረ መልኩ ተሰርቷል። የጥምቀት በዓል ሲከበር እንግዲህ በርካታ ቁጥር ያለው ሰው በዚህ ሊያልፍ ይችላል። ስለዚህ ራሳችሁን እየጠበቃችሁ እንዲሁም ደግሞ የተሰራውን ድልድይም ከመጠበቅ አንጻር በርካታ ቁጥር ያላቸው ሰዎች በሚያልፉ ጊዜ እንግዲህ በመጠባበቅ ወይም ደግሞ በተራ በማለፍ እንድታሳልፉ በዚህ አጋጣሚ ልነግራችሁ እወዳለሁ። ሽርሽራችን ይቀጥላል። እስኪ ታች ወርጄ ደግሞ ምን አይነት እይታ አለው የሚለውን አብረን ነው የምናየው። ውድ ተመልካቾቻችን በድጋሚ እንኳን ለጥምቀት በዓል በሰላም አደረሳችሁ። ቆይታችን አሁንም እንደቀጠለ ነው። እንግዲህ ዞር ዞር እያልን ነው። አሁን እስጢፋኖስ አካባቢ ነው ያለሁት። ይህንን የመሰለ እንግዲህ የሚያምር ቦታ ሆኗል ማለት ነው። ቆይታችን ይቀጥላል። አሁን እስኪ ደግሞ አንድ መረጃ ልንገራችሁ። ቀደም ሲል ስለ ውሃ አንስቼ ነበረ። ከሰው ልጆች ጋር እንግዲህ ከፍተኛ የሆነ ቁርኝት አለው። ለምሳሌ ያህል ደግሞ የሰው ልጆችን ማንሳት የምንችል ከ50% እስከ 75% የሰውነታችን ክፍል በፈሳሽ ወይም ደግሞ በውሃ የተሸፈነ እንደሆነ ጥናቶች ያሳያሉ። እንደ ሰውነት ክብደታችን እንደ እድሜያችን የሚለያይ ቢሆንም ማለት ነው። ከዛ ውጪ ደግሞ የመሬት አብዛኛው ክፍል ወይም ደግሞ ወደ 71% ገደማ በውሃ የተሸፈነ ነው። ስለዚህ የሰው ልጅ ከውሃ ጋር ከፍተኛ የሆነ ቁርኝት እንዳለው ይነገራል ማለት ነው። የጥምቀትን በዓል እያከበራችሁ የተከታተላችሁን ስለሆነ እጅግ እናመሰግናለን። ቆይታችን ይቀጥላል።
ሰላም ደህና ነኝ። እንኳን አደረሰ። አትወረውርም ሎሚ አለ ባለትዳር ነው አለ። ወደ ተመልካቾቻችን እንኳን ለጥምቀት በዓል በድጋሚ በሰላም አደረሳችሁ። እንግዲህ ዞር ዞር እያልኩ እየተንሸራሸርኩ ነው የምገኘው። ስመጣ እንደተመለከታችሁት እንግዲህ ለአንድ ወጣት ሎሚ ሰጥቼው ነበር እንኳን አደረሰህ ብዬ። ያ የሆነበት ምክንያት ደግሞ እንግዲህ እኛ ኢትዮጵያን አብዛኞቹ የምናከብራቸው በዓላት ሃይማኖታዊ ቢሆንም ጎን ለጎን ደግሞ ከሃይማኖታዊ ጎን ለጎን የሚከበሩ ባህላዊ የሆኑ እንዲሁም ደግሞ ያዳበርናቸው የምንመጣቸው ባህሎች አሉ። ከነዛ መካከል በጥምቀት የተለመደው ሎሚ መወርወር አንደኛው ነው። ብዙዎች እንግዲህ ተጫጭተው ለትዳር ለቁም ነገር የሚበቁበት ነው። አንድ ወጣት የሚወዳትን ሴት እንግዲህ በሎሚ ወርውሮ ነው የሚያጫት ብዙ ጊዜ ማለት ነው። ስለዚህ እሱን ምክንያት አድርጌ እንኳን አደረሳችሁ እያልኩኝ ሎሚ እየሰጠሁኝ ነው። ቆይታችን አሁንም ይቀጥላል። አሁን ያለነው ደግሞ አምባሳደር አካባቢ ነው። እንደምትመለከቱት በጣም ነው የሚያምረው። እንደዚህ አረፍ ብላችሁ ደግሞ ወክ ካደረጋችሁ በኋላ ውሃውን ወንዙን እያያችሁ ተፈጥሮን ማጣጣም ማድነቅ ትችላላችሁ ማለት ነው። ብዙ ጊዜ እንግዲህ ከተሞች ላይ አልተለመደም እንደዚህ አይነት ነገሮች። ወንዝ ተገድቦ ወይ ደግሞ በሰው ሰራሽ መልኩ ተሰርቶ ነው እንጂ እንደዚህ ተፈጥሯዊ ይዘቱን በጠበቀ መንገድ ማየት ትንሽ አዲስ ነው፣ ግን በጣም ነው ደስ የሚለው። በከተሞች እየተለመደ መጥቷል። እስኪ እዛ ጋር ደግሞ ድልድይ ይታየኛል። በድልድዩ ጋር ወክ እያደረኩኝ ምን አይነት እይታ አለው የሚለውን አሳያችኋለሁ። በድጋሚ መልካም የጥምቀት በዓል ይሁንላችሁ። ሰላም ነው አባባ፣ እንዴት ነው? እንኳን አደረሱት። እሺ እሺ። ወደ ተመልካቾቻችን እንግዲህ የጥምቀትን በዓል አብረን አከበርን። ይሄንን ይመስል ነበር ቆይታችን። እንደወደዳችሁ ተስፋ እናደርጋለን። የዛሬውን ፕሮግራም እንግዲህ ጥምቀትና ውሃ አንድምታ ስላላቸው እሱ ምክንያት አድርገን አቀረብ ነው። የሰው ልጅ፣ እንስሳት እንዲሁም ደግሞ እጽዋት አጠቃላይ እንግዲህ ተፈጥሯዊ የሆነ ወይም ደግሞ ፍጡር ሁሉ በአንድ የሚያስፈልገው ነገር ውሃ ነው። ከዛ በተጨማሪ ደግሞ ዛሬ ጥምቀት የሚከበርበት መጠመቅ መዳን ምክንያት የሆነበት በዓል ነውና ፕሮግራማችን እንደወደዳችሁ ተስፋ እናደርጋለን። ቀጣይ ሳምንት በሌላ የሽርሽር ፕሮግራም የምንገናኝ ነው የሚሆነው። ቻው ቻው።